ብሔራዊ ባንክ ለግል የውጭ አገር ተጓዦች የሚፈቀድላቸውን የውጭ ምንዛሬ ገንዘብ ከ$5000 ወደ $10000 እንዲሁም የንግድ ተጓዦችን የውጭ ምንዛሬ መጠን ወደ $15000 ከፍ ማድረጉን ማምሻውን ባወጣው መግለጫ አስታውቋል። ባንኩ የአስመጪዎችን የቅድመ ክፍያ መጠንም ከ$5000 ወደ $50000 አሳድጓል። የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ደግሞ ከ10 በመቶ ወደ 20 በመቶ ከፍ ተደርጓል። በሌላ በኩል ባንኮች ለተለያዩ የውጭ ምንዛሬ አገልግሎቶች የሚያስከፍሏቸው ክፍያዎች ከ4 በመቶ እንዳይበልጡ ባንኩ ወስኗል። የጤና ባለሙያዎች ሙሉ የሥራ ማቆም አድማ ለሁለተኛ ቀን ቀጥሏል። የኢትዮጵያ ሚድዋይፎች ማህበር የሚድዋይፎች የተጋላጭነት አበል፣ የተጨማሪ ሰዓት ክፍያና የሥራ ወሰን እንዲወሰን ጥያቄ ማቅረቡን የሀገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀረጽና ይህንኑ የሚከታተል የጋራ ኮሚቴ እንዲቋቋም ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በተደረገው ውይይት መጠየቁን ገልጧል። ማህበሩ መንግስት ለጤና ባለሙያዎች ጥያቄዎችን አፋጣኝ ምላሽ እንዲሰጥና ከመብት ጥያቄው ጋር በተያያዘ በእስር ላይ የሚገኙ ባለሙያዎችን እንዲፈቱ ሲል ጠይቋል። ይህ በእንዲህ እንዳለ ማስተማሪያ ሆስፒታሎችን የሚያስተዳድሩ አንዳንድ ዩኒቨርሲቲዎች የጤና ባለሙያዎችን ለመቅጠር ማስታወቂያ ማውጣት ጀምረዋል። ለአብነትም የጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ 50 ጠቅላላ ሐኪሞችንና 25 የሚሆኑ ሚድዋይፈሮችን መቅጠር እንደሚፈልግ በቅጥር ማስታወቂያው ላይ ገልጧል። እናት ፓርቲ፣ መኢአድ፣ ኢሃፓና አማራ አጊናዊ ንቅናቄ መንግስት ለጤና ባለሙያዎች ጥያቄ በአስቸኳይ መፍትሄ እንዲሰጥ ዛሬ በጋራ ባወጡት መግለጫ ጠይቀዋል። ፓርቲዎቹ መንግስት የጤና ባለሙያዎቹን በንግግር ለመፍታት ሙከራ ማድረግ ይልቅ እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና የታሰሩ ሐኪሞችን ያለምንም ቅድመ ሁኔታ እንዲፈታም አሳስበዋል። መንግስት በስራ ማቆም አድማው ክፉኛ የሚጎዳው ማህበረሰብ ታሳቢ ያደረጉ አካሄዶችን እንዲፈትሽ ጭምር ጠይቀዋል። የአሜሪካው አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ አቅንተው ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ጋር ከጸጥታ ኃይሎችና ከፍተኛ አዛዦች ጋር በጸጥታ፣ ፖለቲካዊ፣ በሰብአዊ ጉዳዮች በፕሪቶሪያው የግጭት ማቆም ስምምነትና አተገባበር በቀጠናዊ ጉዳዮች ዙሪያ ተወያይተዋል። አምባሳደሩ የሽሬውን የተፈናቃዮች መጠለያ ያጎበኙ ሲሆን ለተፈናቃዮቹ እርዳታ መስጠት ዘላቂ መፍትሄ ሊሆን እንደማይችልና መፍትሄው ተፈናቃዮቹን ወደ ቀያቸው መመለስ እንደሆነ መናገራቸውን የክልሉ የዜና ምንጮች ዘግበዋል። አምባሳደሩ ተፈናቃዮቹ ወደ ቀያቸው ተመልሰው ለመስራት ፍላጎት እንዳላቸው ከተፈናቃዮቹ ጋር ካደረጉት ውይይት ተረድቻለሁ ብለዋል። የትግራይ ጊዜያዊ አስተዳደር በፍርድ ቤቶች ውስጥ ግርግር መፍጠር ተቀባይነት የሌለውና በፍትህ ተቋማት ላይ ያነጣጠረ ድርጊት ነው በማለት አውግዟል። ጊዜያዊ አስተዳደሩ ይህን ያለው ግንቦት 8 ቀን በመቀሌ ዞን ማዕከላዊ ፍርድ ቤት ዘውዱ ሀፍቱ ከተባለች ሴት ግድያ ጋር በተያያዘ በፍርድ ቤት ውስጥ ግርግርና ሁከት ተፈጥሮ እንደነበር በመጥቀስ ነው። በፍትህ አካላትና ተቋማት ላይ የተጋረጠውን አደጋ በዘላቂነት ለመፍታት አስፈላጊ እርምጃዎችን እንደሚወስድ የገለጠው ጊዜያዊ አስተዳደሩ በዕለቱ በተፈጠረው ግርግር ዙሪያ ምርመራው ሲጠናቀቅ ውጤቱን ይፋ እንደሚያደርግ አስታውቋል። የአፍሪካ የሰብአዊና የሕዝብ መብቶች ኮሚሽን በሰሜኑ ጦርነት ወቅት የኢትዮጵያ መንግስት በትግራይ ፈጸማቸው በተባሉት የሰብአዊ መብት ጥሰቶች ዙሪያ ግንቦት 6 ቀን የቃል ስሚ ያካሂዷል። ለኮሚሽን የቃል ማስረጃ ያቀረቡት የህግ ተቋማት የቃል ስሚው በትግራይ ሲቪሎች የተፈጸሙ የግድያ፣ የጾታ ጥቃት፣ የግዳጅ ማፈናቀልና ሆን ተብሎ ረሃብ የመፍጠር ወንጀሎች ዓለም አቀፍ እውቅና ማግኘታቸውን ያሳያል። በጋራ ባወጡት መግለጫ ገልጸዋል። ኮሚሽኑ በቀጣይ በክሱ ላይ ውሳኔ ይሰጣል ተብሎ እንደሚጠበቅ ተቋማቱ ጠቁመዋል። ከ2 ዓመት ከመንፈቅ በፊት ለኮሚሽኑ አቤቱታውን ያቀረቡት ሌጋል አክሽን ወርልድ ዋይድ፣ ፓን አፍሪካን ሎየርስ ዩኒየን፣ ዴቦ ቮይስ እና ፕሊምፕተን የተባሉት መንግስታዊ ያልሆኑ የውጭ የህግ ተቋማት ናቸው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ተማሪዎች አንድነት የዘንድሮው የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ በቤተ ክርስቲያን አስተዳደር ላይ በሚስተዋሉ ቁልፍ ጉዳዮች ላይ አላተኮረም በማለት ተችቷል። ማህበሩ በትግራይ የሚገኙ አህጉረ ስብከቶች ከሲኖዶሱ ከተለዩ በኋላ በተስተዋሉ ጥፋቶች ዙሪያ ያዘጋጀውን ሰነድ ለቋሚ ሲኖዶስና ለፓትርያርኩ ማቅረቡ ምላሽ አለማግኘቱን ጠቅሷል። መምሪያው በኦሮሚያ ክልል በአስተዳደራዊ ችግሮች በቤተ ክርስቲያናት እየተዘጉ ካህናትና ተከታይ ምዕመናን እየፈለሱ መሆኑን ገልጧል። የጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅነትና የአህጉረ ስብከት ጽሕፈት ቤቶች የአስተዳደር ዘርፍ ከሊቃነ ጳጳሳት ውጪ በብቁ ባለሙያዎች እንዲመሩ የጠየቀው መምሪያው የቤተ ክርስቲያኗ ተቋማት ለምዝበራ ተጋልጠዋል ብሏል። አምነስቲ ኢንተርናሽናል አሜሪካ በየመኑ የሰዓዳ ፍልሰተኞች መጠለያ ላይ ሚያዝያ 20 ቀን በፈጸመችው ጥቃት ኢትዮጵያውያንን ጨምሮ 68 ፍልሰተኞች በተገደሉበት ሁኔታ ዓለም አቀፍ ምርመራ እንዲደረግ ጠይቋል። በጥቃቱ የተገደሉት አብዛኞቹ ኢትዮጵያውያን ሳይሆኑ እንደማይቀር ዓለም አቀፍ የዜና ምንጮች በወቅቱ ዘግበዋል። የዓለም አቀፉ ቀይ መስቀል ሰራተኞች በወቅቱ ብዛት ያሏቸው ሟቾች መመልከታቸውንና አብዛኞቹ ፍልሰተኞች መሆናቸውን ማረጋገጣቸውን አምነስቲ ጠቅሷል። በመቀለ ከተማ የሚገኙ ዳኞች ከደህንነት ስጋት ጋር በተያያዘ ያቀረቧቸው ጥያቄዎች ካልተመለሱ የጀመሩትን የሥራ ማቆም እንደሚቀጥሉ ገለጹ። በትግራይ ክልል መቀለ ከተማ የሚገኙ ዳኞች በትላንትናው ዕለት የጀመሩትን የሥራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ዋሉ። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የሥራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ገልጿል። በመቀለ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኛነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትላንትናው ዕለት ባወጣው መግለጫም በመቀለ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጧል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለ ሥላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ለኢትዮጵያ ኢንሳይደር ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። ኢሰመኮ የጤና ባለሙያዎች እያደረጉት ስላለው የሥራ ማቆም አድማ ምን አለ? ጉዳዩ በውይይት እንዲፈታ የሚያደርገው ጥረት ይቀጥላል ሲል ኢሰመኮ መግለጫውን አውጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የሥራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቧል። ኢሰመኮ አንዳንድ የጤና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በጤና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ እንደሚገኝ ገልጿል። በዚህ መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ እንደቻለ ጠቁሟል። ኢሰመኮ የጤና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት እድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑን መንግስት እነዚህም ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት 5 ጀምሮ የሥራ ማቆም አድማ ማድረጋቸውን ለመረዳት እንደቻለ ገልጿል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎችም ከሚመለከታቸው የመንግስት አካላት ጋር ውይይትን ማካሄዱን ይፋ አድርጓል። ከፊልና ሙሉ የሥራ ማቆም አድማ ተከትሎም በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎች በማነጋገር መረጃውን እንዳሰባሰበ ገልጿል። በዚህ መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎችን ለእንግልት የተዳረጉ መሆኑን፣
በባለሙያዎች ጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን፣ ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ እንደተቻለ አሳውቋል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የጤና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት እንዲቻል ገልጿል። በቁጥጥር ስር የዋሉ የጤና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ እንደሆነ አሳውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና የህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የጤና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚገኙበት ሁኔታ እንዲያመቻች ሲሉ ጠይቀዋል። የጤና ባለሙያዎቹም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወስዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸውን ህጎችና የሰብአዊ መብቶች መርሆችን የተከተሉ ሊሆኑ እንደሚገባ አሳስበዋል። በተጨማሪም ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ጉዳዩ በውይይት እንዲፈታ የሚያደርገውን ጥረት የሚቀጥል መሆኑን ገልጸዋል።